እንኳን ደህና ቆየህ። አውቀውኛል? ማልበል ወንድሜ ዮሴፍ ወንድም ነኝ። አራ ዮሴፍ የዛ ደግ ሰው የዛ ብሩክ እንዴት ነህ? ደህና ናችሁ? ሰላም ነበር? ደህና ነው፣ ሰላም ነው። አቶ ዮሴፍ እንዴት ነው? ደህና ነው? ሰላም ነው። እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን። ብሩክ ሁኑልኝ፣ ብሩክ ሁኑልኝ። እድሜ ለእናንተ። ሄሎ እንዴት ነው? ሽማግሌው መጡ ወይ? ሽማግሌው ተቀባች? እማዬ ልትሞት አንድ ሐሙስ የቀራት ልጅ ይዞልኝ መጡ። ጉድ አደረገኝ እማዬ፣ ጉድ አደረገኝ ፋሲልና። ምን? እንዴት? መተንፈሳችን መራመዳችን ሌላ መከራ መጣልኝ እማዬ፣ ሌላ መከራ መጣብኝ። እርግጠኛ ነሽ ግን እንዲህ ተገብግቦ ያመጣት እህቱ መሆኗን? ምን አውቃለሁ እማዬ። ሊሞቱ ሁለት ሊሞቱ የደረሱ ሰዎች ይዞብኝ መጣ። ልጅቷማ ብታየት እማዬ ልትሞት አንድ ሰዓት እንኳን ያላት አልመሰለሽ። አንድ ሰዓት እንግዲህ በቃ እስቲ አስቢው እማዬ፣ በአሜሪካ ኑሮ ምን ላረጋቸው ነው እነዚህን ሁለት ሰዎች? እኔ ልጆቼን ላሳድግ ወይስ እነሱን ላስታም? አሁን ምን ያዙ ይልቀቁኝ ማለት ምን ይጠቅማል? መጀመሪያውኑ ነበር ደብቆ ይዞ ሲመጣ አይሆንም ማለት። አሁን ተረጋጊ በቃ። እማ እንዴት ተረጋጊ ትኛለሽ? እንዴት ነው የምረጋጋው? አስቢ፣ ነፍሰ ገዳይ በሽተኛ እቤት የተሸክሜ እንዴት ነው የምረጋጋው? ኧረ እማ ታስፈልጊኛለሽ። ኧረ እናቴ ነይልኝ። ምን ምርጫ አለሽ? ለሁሉም እኔ መጣና እንነጋገራለን። እማ መምጣት አለብሽ። እኔ ብቻዬን ምንም የማረገው ነገር የለኝም። አንቺ መጥተሽ አንድ ነገር ካላልሽው ፋሲል ነው ታውቂዋለሽ። ስሚ፣ አሁን ምንም ማድረግ አይቻልም። ተረጋጊ። ነይና ልጆቹንም ቢሆኑ ሰጅልኝ ከዚህ ቤት። እንዴት ብዬ ነው ልጆቼን ስምትሆው እዚህ ቤት? ሁሉንም ቀስ እያልን እንደርስበታለን። ለማንኛውም አንቺ ተረጋጊ። እንዴ ከፋሲል ጀርባ ያለውን ሚስጥር ከልፍዬ ለማውጣት አንድ ሳምንት ጊዜ ይበቃኛል እኔ። አይዞሽ፣ እየለመንኩልሽ ነው። አይዞሽ። እኔ ምንም አይለምኑልኝ አባ። እኔ ብቻ የምፈልገው የልጄ ሞት ከኔ በፊት ያደርገው። ምን የሚሉት ጸሎት ነው? እንዲህ ብሎ ጸሎት እንዲህ አይባልም ልጄ። ግራ ቢገባኝ እኮ ነው አባ።
እኔ ብሞት ማን ይፈልጋታል? ታይ እንጂ የኔ ልጅ ምንም የሚሉት ጸሎት ነው፣ ምንም የሚሉትስ ልመና ነው። ልጄን ከኔ በፊት ያድርገው ብሎ ጸሎት አይገባም። ግራ ቢገባኝ እኮ ነው አባ። ያውን ብሞት ልጄን ማንስ ዞር ብሎ ያያት? ማንስ ይፈልጋታል? እሱ አንቺ ስራ ነው ታዲያ ልጄ። የሰው ዋይ እንዴት እንደሚጠብሰኝ እያዩ አባ። ይሄው የሞቀት ዳሬ እንኳን በሷ ምክንያት እንዴት እንደቀዘቀዘ እያዩ። እንደው ምን ግራ የገባው ነገር ነው። ያው ቸርች እንኳን የቀረሁት በሷ ምክንያት ነው። ሁሉም ሰው ያፈጥብኛል፣ ማንም ሰው ግን አይረዳኝም። እሺ ምን አርጊ ነው የሚሉኝ አባት? እሺ የት ይዣት ልጥፋ? የት ይዣት ልደበቅ? ታይ በቃ እንዲህ አትማረሪ። ለራስሽ ባትሆኚ ለዚች ልጅ ስትይ ህይወትሽን ማቆየት አለብሽ። ሁለታችንም በተኛንበት እንደው ድንገት ባንነቃ ብዬ እመኛለሁ። ይሄ እኮ ልክ አይደለም ፍቅርተ ማርያም። ምን እያልሽ ነው? ኑ እናንተ ሸክማችሁ የከበዳችሁ ሸክማችሁን ላቅልላችሁ አይደለም እንዴ ያለው መጽሐፍ ቅዱስ? እርሱ መድኃኒዓለም ሸክምሽን ያቀልልሽ፣ እኔም በጸሎት አግዝሻለሁ። ተስፋ አትቁረጪ ልጄ። ማዬ እዚሁ ሰጪኝ፣ እዚህ አትሰጪኝ ባለችኝ አባ። ወይኔ እፈልጋለሁ ያንን አልፈልግም ባለች ነው አምላኬ። ምን ነው የልቤን ሸክም አይተህ ምን አለ ብትራራልኝ፣ ምን አለ ብትሳሳልኝ። እባክሽ የኔ ልጅ ታይ፣ እባክሽ የኔ ልጅ ታይ። አንድ ነገር ትሆኛለሽ። በቤት መጥቼ ስለሽን አናግረዋለሁ፣ ካልሆነም ደግሞ ደውዬም አናግረዋለሁ። ቤተክርስቲያንም ቢሆን መቅረት የለብሽም። ማንም ቢያፈጥብሽ ለእነሱ መስሎኝ እኮ ቤተክርስቲያኑ የተከፈተው ልጄ። ምን ነው ቆየሽ አገቢ? ፋሲል ጉድ አረከኝ እኮ ፋሲል። ምን ይዘጋሃል? ተናገር እንጂ አንተማ ምን አፋለ? ምን ትናገራለህ? እኔ ነኝ እንጂ እዚህ በሽተኛና ነፍሰ ገዳይ አምጥተህ ላይ ጣልክብኝ። ምን ይዘጋሃል? ተናገር እንጂ። ምን ልበል? አንተማ ምን ትላለህ? ልትሞት አንድ ሐሙስ የቀራት ልጅና ነፍሰ ገዳይ አምጥተህ ላይ ጥለህብኝ ምን አፋለህና ምን ትላለህ? ወይ አረ ተረጋጊ። ተረጋጊ። መረጋጋት ፋሲል ትሰማኛለህ? ይቺ ልጅ ነገ ዛሬ ሳትል እጃችን ላይ ነው የምትሞተው። አዎ እጃችን ላይ ነው የምትሞተው። እምትሞት ቢሆን ከኢትዮጵያ ሲልኳታል እንዴ? ኢትዮጵያ ብርህን ክፈል እንጂ አይደለም ልትሞት አንድ ሰዓት የቀራት ልጅ ይቅርና ትኩስ ሬሳ ያመጡልሃል። ትኩስ ሬሳ ነው የሚልኩልህ እንዴ? ወይኔ አረ ሰብሊ ትንሽ ተረጋጊ። ምንድነው ተረጋጊ የምትለኝ? ትሰማኛለህ? ያመጣት ድርጅት ይሄ በሽታ ልጆቼ ላይም ሆነ እኔ ላይ እንደማይተላለፍ ወረቀት ነገሩን ይዘህልኝ እንድትመጣ ፈልጋለሁ። እንዴ አረጋግጣለሁ። እሱንሽ እምችለውን ሁሉ ነገር አረጋለሁ። እኔ ግን አንቺ አንድ ነገር ቃል እንድትገቢልኝ እፈልጋለሁ ሰብሊ። ምንድነው? ምን ይዘጋሃል? አንተም እንደሷ መናገር መተንፈስ አቃተህ? ይኸውልሽ እዚህ ሀገር የሚቆዩት ለተወሰነ ጊዜ ነው። እሺ። ስለዚህ እንደ ነፍሰ ገዳይ እንደ በሽተኛም ሳይሆን ሌላው ቢቀር እንኳን እንደ ዘመድ እንኳን ቢቀር እባክሽ እንደ እንግዳ እንኳን እናስተናግዳቸው። ትሰማኛለህ? እነዚህ ሰዎች ከዚህ ቤት ውልቅ ሳይሉ ልጆቹ እዚህ ቤት አይኖሩ። እማዬ ጋር ነው የምልካቸው። አሁን እንደዚህ ማድረግ ያስፈልጋል? እናትሽ እንኳን ይሄን ፊት ሰጠናቸው ታውቂያለሽ? በል ከማዬ ራስ ላይ ወረድ። እሺ እማዬንም ሆነ ቤተሰቦቼን እንድች ብለህ እንዳትናገር። አንተ ያመጣኸው ማዕት ራስህ ትወጣዋል። ወይ ትዳርህን ወይ እነዚህን ሰዎች። ኑሮዬ የሆነ በቃ ከሁለት ማቶች ጋርና ከቲቪ ጋር መፋጠጥ።
አባዬ አንተ እኮ ነህ ራስህ ሽማግሌ ተልኮ በወግ በማረጉ ነው የምትዋወቀው ብለህ ነው እንጂ እኮ እኔ ጋር መሆን ትችል ነበር። ሱቅ መዋል ትችላለህ እኮ። እንዳ አንድ የአይን ብሌኔ የማያትን ልጅ ያለ አንድ ወግ ማረግ እንደው ለማንም እሰጣለሁ እድራለሁ። አባዬ ወልደናል እኮ እንዴት ነው እንደሱ የምትለው? እና ብትወልዱስ ዝም ብዬ ከማንም ጋር እተዋወቃለሁ? የዚች የማተዋ አይበቃኝም? ማናት ደግሞ እሷ? ያስቻለው እጮኛ ነቻ። ድንገት እየመጣች አሜሪካዬ ምናምንቴ እያለች እየመጣች ትደነፋብኛለች። ምን ላድርጋት? አባዬ በቃ ካልሆነ ቀን ቀን ከኔ ጋር ሱቅ ዋል። ብዙ ሰውም እኮ በዛው ትተዋወቃለህ። ብዙ አበሻ ነው የሚመጣው እዚህ። እኔ ልጄን እንጂ የእብድ ጥርቅ ምን ያደርግልኛል? እዚህ ሀገር ያለ ሰው አንዱን በፖለቲካ አንዱን ደግሞ በቢል ያበደ ሰው ብቻ ነው የሞተው። እሺ አባዬ በቃ እኔ በእነዚህ በሁለት ልጆች ምክንያት ሳላብድ ቶሎ ወደ ሀገር መልሽኝ ቶሎ። እሺ አባዬ በቃ ጓደኛህንም እኮ አቶ ዳኛችሁንም አግኝቻቸዋለሁ። ሰሞኑን እንገናኛለን ብለዋል። አይ እሱም ምን በሴት ያበደ ነው ያለ እኩያው ህፃን ልጅ አግብቶ ምን የተምታታበት ነው። ይልቁኑ ያንቺን ነገር ጨርሽልኝና ቶሎ ልሂድበት። አባዬ በቃ እሺ፣ በዚህ 2 ሳምንት ሁሉንም ነገር ጨርሳለሁኝ። በቃ በጣም ጥሩ በጣም ጥሩ። እንደዚህ መበሳጨት አያስፈልግህም። አንተም በቃ 2 ሳምንት ብቻ ስጠኝ። በቃ ያለውን ነገር በሙሉ ጨርሳለሁ። አይዞህ አባዬ። 2 ሳምንት ከዛ ወደ ሀገሬ ነግሬያለሁ። እሺ Look, here you go. Pass this word to everyone for our brothers and sisters. Yes, sir. Most definitely. You know, I'll explain you this. Look, Ethiopians, we've been here for a long time, right? Yes, sir. We're almost 1 million around here. Yes, sir. But you know what? We still don't have one senator in White House. Why? Why? I don't we got know. the number, we got the culture, we're hardworking, we're law-abiding citizens, but we're not in the White House. Now, Mr. Aschalo Banjao is changing the history. I am running for Senate, brothers. Oh, And I salute to you. Right? Salute to me. Salute to you. Salute to you. Salute. Habibi, that's what I'm talking about. Hey, So you're gonna pass the word? You got Yes, my I am. vote. Yes, You I'm got- gonna pass out You got whatever my you vote, need too. to. So you're gonna pass Whatever the you word? need Yes. to, I'm gonna pass the word. Yes. Because as a black people, we are on the same line, right? Yes. So everybody has to vote, and we can be in the White House and we can change things. We Make a change. It is time. Look, It is time, Make brother. a change. for a Together. for a Thank you, difference, brother. my friend. Thank you For a so much, difference. man. Brother, have a chance. አይ እኔ ልጅ ሁሌም አትጠራጠሪ። እግዚአብሔር ምን ጊዜም ከኛ ጋር ነው ያለው፣ ይረዳናል። እንደው ቤቱ እንኳን መሄድ የማንችልበት ነገር ነው እንዲመጣ ነው። ፍርሃትን ምን አመጣው? እግዚአብሔር ይረዳናል ብዬሽ፣ እግዚአብሔር ከኛ ጋር እስካለ ድረስ ፍርሃትን ምን አመጣው? አትፍሪ የኔ ልጅ፣ አይዞሽ አይዞሽ፣ አትፍሪ አትፍሪ። አየሽ የታገሰ ያሸንፋል ብሏል መጽሐፉ ብዬሻለሁ። ያሸንፋል። አይዞሽ። እዚህ ደረጃ ያደረሰን አምላክ፣ እዚህ ደረጃ ለዚህ ደረጃ ያበቃን አምላክ እሱ ራሱ ያውቃል። ስታስቢው የሚገርም አይደለ? እንደዚህ ደረጃ እንደርሳለን ብለን እዚህ ሀገር እንመጣለን ብለን አስበን ነበር? ታዲያስ እግዚአብሔር ምን ጊዜም አሸናፊ ነው። እግዚአብሔር ምን ጊዜም ሰውን ይረዳል። ሊረዳን ፈልጎ አይደለ እንዴ? ከዛ እስቲ አስቢው፣ እስቲ ከመጀመሪያው ጀምረ ከዛ እንዴት አድርገን እዚህ ደረጃ እንደመጣን አስቢው። ሊረዳን ፈልጎ አይደለም? ታዲያስ ትድኛለሽ። እዚህ ደረጃ እስከደረስን ድረስ እግዚአብሔር ሊያድንሽ ፈልጓል ማለት ነው። ትድኛለሽ፣ ትልቅ ሰው ትሆኛለሽ፣ ትማሪያለሽ። እንኳን ለራስሽ ቀርቶ ለእኔም ትተርፊያለሽ። እኔ እንኳን ግድ የለም አንቺ ሰው ሁኝልኝ እንጂ እኔ እንደው አንቺ ደነሽልኝ በማግስቱ እንደው ለመበልኝ ጉዳይ አይደለም። አንቺ ብቻ ሰው ሁኝልኝ፣ አንቺ ዳኝልኝ። እንደ ልብ እንደው እንደ ልጆች እንደው እንደ ሌሎቹ እንደው ሮጠሽ ወዲያ ወዲህ ብለሽ እንደው እንደ ልብ ፈንጭተሽ እንድትኖሪልኝ ነው የምፈልገው የእኔ እናት። እና አይዞሽ፣ ተስፋ አትቁረጪ፣ ጠንካራ ሁኚ። ምንም ማለት አይደለም፣ ግድ የለም መቻል ነው ይሄን ሁሉ። ለምንድን ነው የምንችለው? ዓላማ አለና። ዓላማችን ምንድን ነው? የአንቺ መዳን፣ የአንቺ ሰው መሆን። ይሄ ነው ዓላማችን አይደል እንዴ? ስለዚህ ጠንካራ ሁኚ።
እንዴ አንቺ ካልጠነከርሽ እኔ እንዴት ጠነክራለሁኝ? እንዴ አንቺ ከተልፈሰፈስሽብኝ እኮ እኔም ተስፋ ቆርጣለሁ። ምን ነካሽ? እንዴ ጠንካራ ሁኚ፣ አይዞሽ። እኔ ስለ አንቺ ብዬ አይደለ እንዲህ መከራ ማየው፣ ለአንቺ ብዬ አይደለ እንደዚህ እንደው የማንን ፊት የሚገርፈኝ። ታዲያስ ድካሜን ሁሉ እንደው ከንቱ ውሃ የበላው አታርጊው። አይዞሽ፣ እሺ አይዞሽ። አንዳንድ ጊዜ በጣም ትናደድና ያንን ከሚጥል ነገር ጋር ይገናኛል። አዎ ኒውሮሎጂስት ማየት አለባት። በእኔ ልጄ ሺዘር ነበረው የሚጥል በሽታ። ለ2 ዓመት ያን መድኃኒት ይወስድ ነበረ። ብዙ ጊዜ ሌሊት ነበር የሚመጣበት። ወደ 3 ዓመት እኛ አልተኛ ነው። በሰዓት እየተፈራረቅን ቼክ እናደርጋለን፣ እንጠብቃለን። ባለቤቴ እስከ ተወሰነ ሰዓት፣ ብዙ አብሯቸው የሚኖሩም ልጆች አሉ ረጅም ጊዜ የሚቆይ። የሆነ ሆኖ ምንድነው ቶሎ ኒውሮሎጂስቶች ካገኙት መፍትሄ ያለው አለ ኤርሊ ስቴጅ ሆኖ። አንዳንዱ አሁን አንድ የጓደኛዬ በጣም ወዳጄ ልጅ ረጅም ዓመት አሳድጋው በእንደዚህ እየታገለች ሌሊት ላይ መድኃኒቱን ወስዶ ሞቶባት ተገኝቷል። እና ጥንቃቄ ይፈልጋል። አንዳንድ የገባህ እንደዚህ ትላንት የደስታ ምንጮች የፍቅር ምሳሌዎች የነበርን እኛ ደስታው ወሰን የሌለው ፍቅራችን የት ገባ ማርቲ? ደስታችንን ልጃችን የነጠቀችን ይመስል ሕይወታችን ለምን ጨለመ? ለአንድ ቀን እንኳን ስንለያይ የማንተማመነው እኔና አንቺ መሃል ምን ገባ ማርቲ? አምላክን ምን ብንበድለው ነው ደስታችንን የነጠቀን? ፍቅርን ሲሰጠን ለምን መቻሉንስ አብሮ አልሰጠን? ይስተካከላል ተመልሶ ይመጣል እያልኩ ደስታችንን ብናፍቅም ትዝታ ሆኖ ቀረ። ብትረጅኝ ፍቅር እኮ ይበልጥ የምታስተሳስረን የአምላክ አደራ አጋቢያችን ነች። ህመሟን ከማሰብ ወጥተን የተሰጣትን ጸጋ ብንፈልግላትና ብንረዳት እሷም እኛም ወደ ደስታችን እንመለሳለን። ፍቅራችን፣ መተሳሰባችን፣ ደስታችን ይበልጥ ለእኛም ለፍቅርም ከመቼውም በላይ የሚያስፈልገው አሁን ነው ማርቲ። እኔ ግን በምንም ሁኔታ ውስጥ ብንሆንም አንቺን ከማፍቀር ለአንድም ቀን ቆሜ አላውቅም። ሁሌም እወድሻለሁ የኔ ህይወት፣ ሁሌም። ድካም ለቀቀሽ? ትላንት ጉዞ ነው ያደከመኝ። ጠንካራ እህት ነኝ። ብርቱካን ትበያለሽ? ወንድሜ ስላገኘው ደስ ብሎኛል። አባዬም ልጁን ስላገኘው በጣም ደስ ብሎኛል። አባዬን አሳርፏል። በዛ ላይ ልጁን አግኝቷል። ምን ይለኝ እንደነበር ታውቃለህ? አላውቅም። የልጄ ድምፅ ነው ዛሬም ድረስ በጆሮ ይሰማኛል ይለኝ ነበር። ይላል? ላከን የምለምነው አንድ ቀን የልጄን አይን አይቼ በነጋታው ብሞት ነው ይለኝ። እውነት? አዎ። ሰውዳ አኩርፈዋለሁ። እኔን አትወደኝም ማለት ነው ብዬ ስለው አንቺማ አጠገቤ ነሽ፣ እሱ ግን በሰው ሀገር ነው ብሎ ያጽናናኛል። እውነቱን ነው። ወይ በጣም ነው የሚወድ።
አንዳንዴ አንድ ልጄን የዓይኔ ማረፊያ ጧሪ ቀባሪ ልጄን ያሰደድኩት እኔ ነኝ ይለኛል። ያባዬ አንድ ልጄ የዓይኔ ማረፊያ እኔን ስለማን ተውከኝ ብዬ አኮርፈዋል። እንደገና ያባብለኛል፣ እንደገና አኮርፈዋል፣ እንደገና ያባብለኛል። አጠገባችን ባትኖርም እኔም የማውቅ ያህል ስትናፍቀኝ ይኖሩ። አንድ ጥያቄ ልጠይቅ? እንዴ ኮሚኒቲ እንዴ ኦ ማይ ጋድ አይኔ ነው አንተ ደህና ነው ወይ? እንዴት ነህ? ማን ነው? ሰላም ነው? ታዲያስ እንዴት ነህ? ደህና ነው ወይ? እንዴት ነህ? እባክህ ሰላም ነው ወይ? ረጅም ዓመት ደህና ነህ? ዳኘው አንተ ነህ እንዴ? ሌላ ሰው ነው የምትመስለው እኮ እባክህ። ደህና ነህ? እንዴ ምንድን ነው ያለባበስ? ደህና ነው ወይ? እንዴት ነህ? ወይ ጉድ! ምን አይነት ምን ታዲያስ አሜሪካ መጣ? እንዴት አልመጣም? አንተ መጥተህ የለም እንዴ? እንዴ ማን ይቀራል? ምን ሆነ ነው እንደዚህ ግን የሰለልከው? ይበርታላው ለአሜሪካ የቦርድ ምናምን አይደለም ጠፋ እንጂ ያ ቀልጣፋ ወታደር እንደዚህ ይሆናል እንዴ? እንዴ አይደለም እንዴ ምን ይወጣል? ምን ነው በቁምጣ ግን እንደዚህ ውቀት ነው አሜሪካ አይደለም አሜሪካስ የማነች እባክህ እንደዚህ ታሳድግ ጀመር እንዴ? አረ ምን ይሄ አይናቀስም እንዴ? ወንድ ጀግና ነው እባክህ እንዴ? ቁርጥ በልተሽ ትሄጃለሽ? ወይኔ እኮ ቁርጥ አልበላም። አይ ያለች ባልሽ ኧረ ፋዘር አደራውትን እንዳይሰማ አባዬ። አይ በፍጹም አይደለም እንግዲህ ድንገት እንኳን ይጠነቀቁ። ኧረ በፍጹም የዕለት ሁለት ያየዋል እንጂ አላወራም። እሱ ከኔ ጋር ያድራል። አደራውትን በቃ ምንም በቃ ደውልልኝ። እደውላለሁ። እሺ ሰላም ሁኚልኝ። ዳኘው እንዴት ነህ? ዳኘው በይ ቻው በይ። አንድ ጥያቄ ልጠይቅ? ጠይቂ። አንተ አባዬን ትወደዋለህ? አባቱን የሚጠላ ሰው አይኖርም። ካለ ደግሞ በቂ ምክንያት ይኖረዋል። ወይ ምስኪን ሰው ምስኪን ቢያደርግ አትቀይም። ከምስኪን ሰው ነው እሱ እየራበው እኔን የሚያበላበት ታውቃለህ። በዚህ እድሜው ለልጁ ሲሸከም እሱ እየራበው ለልጁ የኖረ አባት ታውቃለህ። በቃ አሁን አንቺ ተረጋጊ። ከዚህ በኋላ አንቺን የሚያሳስብሽ ነገር አይኖርም። ሁሉ ነገር አልፏል። አሁን አንቺ መጨነቅና ማሰብ ያለብሽ ስለ ሕክምናሽ ብቻ ነው። እባክሽ ተረጋጊ። በእውነት አንዳንዴ እሱ እያረፈ እኔም ትብዬ ባርፎ ብያስ። በቃ አይዞሽ ተረጋጊ። አሁን
በቃ አይዞሽ። ልጅ ተረጋጊ ሆነ አንቺ እሺ አይዞሽ ከዚህ በኋላ ይኸውልሽ ብዙ ጊዜ አብረን ነን ያለነው አይደል አሁን ተረጋጊ ያኔ ትጠይቂኛለሽ ምንድነው ሶሻል ሚዲያ ላይ ጽፈለህ አትመልስልኝ ነበር ጠልተን አይደለም አልጠላችሁም አይደለም ሶሻል ሚዲያ ብዙ ስለማልጠቀም ነው አሁን ረፊ አንቺ ተረጋጊ በቃ እንዴት ነህ አንተ? ወይ ኮሚኒ ደህና ነህ? እኔ በጣም ደህና እንዴት ሰላም ነው ወይ? አለሁ ደህና ነኝ። ማይ ጋድ ምንድን ነው ግን እንደዚህ ሆንኩ? ምን አይነት አለባበስ ነው? ወታደር አይደለም እንዴ አንተ? ስማ ዚስ አሜሪካ ዋትስ ሮንግ ታላቁ ሩሲያ ያለ መሰለህ እንዴ? ነፃ ሆነ ምን ነው አንተ ነው እንጂ ምን ጥቁር ጫማ ጥቁር ቦላሌ ይሄን የሚያክል ወፍራም ኮት እሱ ውስጥ ያለ እኮ ነው የምትመስለው አንተ። ያ በጣም በዚህ በሙቀት ይሄ አይለበስም። ወታደር እኔ ቀይርሃለሁ። ቆይ እዴ ምን ትቀይረኛለህ? ወታደር እኮ ነኝ። አንተ ምንድን ነው የምታወራው? ምን ሆነ ነው ግን እንደዚህ የሰለልከው? ጠፋብኝ። እኔ እኮ ሌላ ሰው ነው የመሰለኝ። አድሮ እዚህ ሀገር ስፖርት ነው እንደዚህ ወፍራም መሆን አይጠበቅም። ሰውነትህን በምግብ በስፖርት በኤክሰርሳይዝ ትቀይራለህ እንጂ ያን ያህል መሆን የለብህም። አንተ አሁን ከኔ ጋር ጦር ሜዳ የተዋደቅክ ሰው ትመስላለህ። ምን ሆነ ነው ግን እንደዚህ የሰለልከው? ጠፋብኝ። እኔ እኮ ሌላ ሰው ነው የመሰለኝ። አድሮ እዚህ ሀገር ስፖርት ነው እንደዚህ ወፍራም መሆን አይጠበቅም። በል እንግዲህ እስቲ ሄደን ቁርጣችን እየበላን ደግሞ እናውራ። አቤት ምን ነው ድሮም ሳታገባ ያስቀር ይሄ የሆድ ፍቅር ነው። እዚህ አሜሪካን ድረስ ተከትሎ መጣ። ላይፍ ኢዝ ቱ ሾርት ዲስ ኢዝ አሜሪካ። እየበላን እየጠጣን እየተደሰትን መኖር ነው። ለሀገራችን የሚገባንን አድርገናል። ከአሁን በኋላ ተደስተን መኖር ነው። ወይ ጉድ! ልጆቻችንን ባሪያ አርጋ አስቀርታ አንተንም እዚህ ውስጥ ዝፍቅ አርጋ አስቀረች አይደለም? ዩ አር ሮንግ። አሜሪካ ሰርተህ የምትለወጥባት ሀገር ነች። ፈለከውን ሰርተህ ተለውጠህ የምትኖርባት ሀገር እንጂ ባሪያ የምትሆንባት ሀገር አይደለች። ይኸው አሁን አንተ መጥተህ ትለወጣለህ። እንዲሁ እንደምትቀር እንዳይመስል። እኔ እኔ የስ እኔ እዚሁ ልቀር? ትቀራለህ እንጂ ሳምረህ ቆይ ትንሽ ቆይና ታየው። በል እንግዲህ ዛሬ እኔ ጋር ነው የምታድረው። የሚያስፈልግህን ልብስ እገዛለሁ። ከዚህ ከእሳት አደጋ መኪና ከዚህ ከማይክሮዌቭ ውስጥ አወጣሃለሁ። በልበለኔ አልተዘጋጀሁም። እየሄድን እንብላ። አልተዘጋጀሁም። እንትን እንበል እንሂድ። እኔ ጋር ዘላል አልተዘጋጀሁም። ኦኬ እንዴ እናንተ ዋው ማይ ጋድ ደህና ነህ? እየጸለይክ ነው? አዎ እየጸለይኩ ነው። ለነገሩ አሁን ጨረሱ። እውነት እግዚአብሔር አንተን ከሰማ ምን ይሆናል ማለት ነው? ክርስቶስ ለጻድቃን ሳይሆን ለኃጥአን መሰቀሉን አትርሳ። በእሱ ቁስል እኛ ተፈወስን እንጂ መች በስራችን ሆነ ብለህ ነው? እውነት ግን ይቅር ይለኛል ብለህ ታስባለህ? በእሱ ፍርድ ነው ያልገባው። ግን የሚገባኝን አደርጋለሁ። መቼም እጅና እግሩ ተሸንክሮ ጎኑ ተወቅቶ ለእኔ ለከብት ልጁ ጥሩ ነው። ራስን እንዲህ ብለህ ማመኘት ጥሩ ነው።
እንዴት ግን አይደል ልትደፍር? በእውነት በጣም ደፋር ነህ። ቤቴ ድረስ ሰተት ብለህ መምጣት ግን እንዴት ብትደፍረኝ? ደፍሬ አይደለም የኔ ልጅ፣ እንዲያ ካሰብከው ተሳስተሃል። ይቅር በለኝ። እናቴን እኮ ነው እናቴ። ተው 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 ልጄ ተው፣ እንዲህ ያለውን ነገር አታንጸባርቅ። አንተ ልጄ አበበ ጨካኝ፣ እንዳንተ አይነት በደም እጁን የተጨማለቀ አባት የለም። ለምን መጣ? ምን የቀረ ነገር አለ? አንተ ጨካኝ ለምን መጣ? የመጣሁት ለዚች ምስኪን ልጅ ስም፣ እድሜዋን ሙሉ መከራ ስትገፋ ለኖረች ምስኪን ልጅ ስም። ጥሩ፣ እዚያ ደርሰሃታል። አሁን አንተ መመለስ ትችላለህ። እሷ ደግሞ ሕክምናዋን ስትጨርስ በራሷ ህይወት ላይ ራሷ ትወስናለች። ከዚህ በኋላ አንተ ለእሷም ሆነ ለእኔ አታስፈልግም። ልክ ነው፣ አንተ አላስፈልግህም። ለእሷ ግን የመኖር ዋስትናዋ እኔና እኔ ብቻ ነው። እምን ይገባል? ደንቆሮ ነህ እንዴ? አንተ አታስፈልጋትም፣ ሕክምናዋ ያድናታል። የሰው ልጅ በሕክምና ብቻ አይደለም በእግዚአብሔር መልካም ፍቃድ ጭምር እንጂ። አሁን አትራቀቅብኝ። ጉድህን አፍረጥርጬ ማንነትህን ነግሬህ ተዋርድ ሳትወጣ በምትፈልገው መንገድ ነግረሃት ወደ መጣበት ተመለስ። እኔ ነፍሰ ገዳይ የሆነ ሰው ቤቴ አስቀምጬ ቤቴን አልበጠብጥም። ነፍሰ ገዳይ አይደለሁ። ካድ ቢያንስ ለያዝከው የጸሎት መጽሐፍ ብለህ እንኳን አካድ። አሁን እዚህ ቤት ውስጥ የምታስፈልግበት ጊዜ አክትሞ ወይ አንተው ነግራት ተመለስ፣ ካልሆነ ግን እኔ ጉድህን አፍረጥርጬልህ ትመለሳለህ። ምርጫው አንተ። ተው እንደው በፈጠረህ አምላክ ልጄ እባክህ፣ እቺ ልጅ የተሸከመችው መከራ ይበቃታል። ትንሽ ቀን ታገሰች እባክህ፣ ትንሽ ቀን። እንደው ሕክምናዋን በጨረሰች ማግስት አይኔን ለሰከንድ አታየውም። በቃ በእንደ ብዬ እጠፋልሃለሁ፣ ሄድልሃለሁ፣ ግድ የለህም። አሁን ግን ታገስ እባክህ። ምን ላድርግ? ብዙ መከራ የገፋች ልጄ ናት። ድና እንደ ሰው ተንፍሳ ሊያት፣ መከራዋ ቆሞ ስትስቅ ስትጫወት ሊያት እንጂ ከዛ በኋላ በሕይወታችሁ ማናችሁም ብትፈልጉኝ አታገኙኝም። በእንደ ብዬ እጠፋላችኋለሁ። እንኳን ያኔ አሁንም አታስፈልግም እያልኩ እኮ ነው። አይገባህም እንዴ? ለእሷ እኮ እጅግ በጣም አድርጌ ያስፈልጋታል። እኔ ከሌለሁ እኮ ትሞትብኛለች። ተው ልጄ እባክህ፣ እንደው እንደ አባት ዝም በል። አባት የሚለው ቃል በአንተ አፍ ሲጠራ እንዴት ይቀፋል! እሺ ትንሽ ጊዜ ብቻ ስጠኝ። እንደው ስለ መድኃኒዓለም እንደው ትንሽ ብቻ ታገሰኝ በቃ። ምንም ጊዜ አልታገሰህም እያልኩ ነው። ንገራትና ከዚህ ቤት ጥፋ። ያለበለዚያ እስከ ዛሬ የደበቅከው ማንነትህን ነግሬ በውርደት ነው የምትወጣው። ሰማኛለህ? ያንን የነገርካት ዕለት እጅህ ላይ ትጠፋብሃለች። ምርጫዋና እድሜዋ ከሆነ ላቆመው የምችለው ነገር አይኖርም። እንዴት መጣ? በምን አገኘው? እንዴት እንድትመጣ ቻልክ? ምን በደልሽ? ምን አጠፋ? ምን አደረግሽ? በቃ ለምን አትይ? ማርቲን አንቺ ነሽ አይደለም ስራ ፈልጊ ብለሽ የምትለኪያትና የምትመክራት? ምን አለ ልጇን ብታሳድግበት ነው እንዴ? 9 ዓመት ሙሉ አንዴ እንጦሮጦስ አንዴ ቤዝመንት በየቤቱ ስታንከራትታት ኖረህ
ይሄን ሁሉ ዘመን እኔና እህቷ በደሞ እኮ ነው ልጅ ያደገችው እና አሁን ስራ ፈልጊልህ ኑሮ ይላሻሽን በማለቷ ይሄ ነው እንዲያስቆጣ excuse me በቃ ተይ በቃ ተሸንፌያለሁ ትዳሬንም ህይወቴንም ተይልኝ በቃ ተይኝ በቃ ተሸንፌያለሁ ደከመኝ በቃ ተይኝ ውጪልን ስማኝ ልጅ የምክር ስጠይቀኝ መቼም ምን ቢለናታችሁ ነው ይወቃለሁ ደግ ደጉን ምከራታ በቃ ህይወት ያሸከመችልኝ በቃ ህይወት ያደማችልኝ በቃ ልጃችንን እናሳድግበት በፈጠረሽ ከትዳሬም ከህይወቴም ውጪልኝ ስማ እንደዛ ስትፎክር ያዝ ልቀቁ ስትል አልነበረም እንዴ ያ ተሳዳቢ መንታ ምላስ ዛሬ የትገባ ንገሩኝ ባይ በቃ ውጪ ከህይወቴ ይበቃሻል ልጄን እንኳን አንተ መንግስት አይከለክለኝም ይሄን ደግሞ ማወቅ አለብህ አንተ ሚስቴ ያልካት የኔ ልጄ እንደሆነች ወቅ እንግዲህ አንድ ነገር ልንገርሽ ከዚህ በኋላ በትዳሬም ሆነ በህይወቴ የምትመጪ ከሆነ እገልሻለሁ አይ ጨዋታ አሉ ስማ ቀድሞ የሚሞተውን ወደፊት የምናየው ይሆናል ገባህ አይደለ this is አሜሪካ አንድ እውነትን ደግሞ ልንገርሽ ለዛች ለምስኪን ልጄ ስል ነው ምኖረው ከዛ ውጪ ምንም የምሳሳለት ህይወት የለኝ ከዛሬ ጀምሮ በትዳሬም ሆነ በህይወቴ የምትገቢ ከሆነ አርፈሽ ብትቀመጪ ይሻልሻል እገልሻለሁ አዎ ስማ እኔ ላንተ መደነቅጥ እንዳይመስል እኔ ባፈና አንተ እኔን አላወቀኝም ገና የደገስኩልህም ብታቅ ኖሮ ይሄ ገና ማስታወቂያው ነው እፍታው ገና አልቀመስከውም ደግሞ ጨልጣለሁ እኔ ባፍ እንታያታለና